ሰላም እንዴት ናችሁ? የቻናሌ ቤተሰቦች በያላችሁበት ሰላማችሁ ይብዛ። ዛሬ በሌላ ቪዲዮ ተመልሻለሁ። ዛሬ ይዤላችሁ የመጣው አማርኛ ፊደል የመጀመሪያ ድምጽ በመጠቀም ቃላት ምስረታ አሳያችኋለሁ። መጀመሪያ ፊደሎችን በጣም ቀላል ስለሆኑ ለጀማሪ ተማሪዎች በሚመች መንገድ ሰርቼላችኋለሁ ማለት ነው። እስከ ቪዲዮ መጨረሻ ድረስ ላይክ እና ሼር በማድረግ አብራችሁ ከኔ ጋር ፊደሎችን እየቆጠራችሁ ተለማመዱ። አሁን ቀጥታ ወደ ቃላቶቹን ማንበብ ሄዳለሁ። ሁሉንም ፊደል የመጀመሪያ ድምጽ ነው የተጠቀሙት። የመጀመሪያ ድምጽ ማለት መጀመሪያ ላይ የሚገኘው ሲሆን ለንባብ በጣም ቀላል የሚባለው መንገድ ስለሆነ አብራችሁ ከኔ ጋር ተከታተሉ ማለት ነው። መጀመሪያ በዚህ በቀይ የጻፉትን ወደ ጎን እናነባለን ማለት ነው። መጀመሪያ ላይ ያለው ተሰቀለ ይላል ማለት ነው። ተን፣ ሰን፣ ቀንና ለን ፊደል ሁሉም የመጀመሪያ ብያቸዋለሁ። የተ ፊደል፣ የሰ ፊደል፣ የቀና የለ ፊደል በአንድ ላይ ተሰቀለ የሚል ቃል ይሰጣል ማለት ነው። ቀጥሎ ሸቀጠ፣ ሸ ፊደል፣ ቀና ጠ ፊደል ማለት ነው። በአንድ ላይ ሸቀጠ የሚል ቃል ይሰጣል ማለት ነው። በመቀጠል አወቀ ይላል። ይሄ ደግሞ አ ፊደል፣ ወና ቀ ፊደል ማለት ነው። አወቀ እንግዲህ የመጀመሪያ ስትጠሩት በራሱ ፊደል መጀመሪያ ስትጠሩ የመጀመሪያን ድምጽ እየጠራችሁ ስለምትቆጥሩት እዚህ ላይ ስታነቡ ደግሞ ያንን በመጠቀም ነው የምትቆጥሩ ማለት ነው። ስለዚህ በእንደዚህ መንገድ ማንበብ ትችላላችሁ። ቀላል ነው። አወቀ ይላል ማለት ነው። ከዛ ወቀሰ ይላል። ደግሞ ወቀሰ ወ ፊደል፣ ቀ ፊደልና ሰ ፊደል በአንድ ላይ ወቀሰ ይላል ማለት ነው። ወቀሰ እንደዘርጋችሁ ማንበብ። ተሰቀለ ይላል ማለት ነው። ሸቀጠ ይላል። አወቀ ይላል። ወቀሰ ይላል ማለት ነው። እንደዛርጋችሁ ማንበብ። ቀጥሎ በዚህ በአረንጓዴ የተጻፈው ደግሞ መጀመሪያ ላይ ያለው ጨለመ ይላል ማለት ነው። ጨን፣ ለንና መን ፊደል ተጠቅማችሁ ጨለመ ይላል ማለት ነው። ከዛ ነበረ ይላል። ደግሞ ነበረ ይላል። ደግሞ ነን፣ በንና ረን ፊደል ተጠቅማችሁ ነበረ የሚል ቃል ይሰጣል ማለት ነው። ኦኬ። ከዛ ጠቀመ ይላል። ደግሞ ጠቀመ ይላል ማለት ነው። ጠን ፊደል፣ ቀንና መን በመጠቀም ጠቀመ የሚል ቃል ይሰጣል ማለት ነው። ጠቀመ የሚል ቃል ይሰጣል ማለት ነው። ከዛ መጨረሻው ገረፈ ገን ፊደል፣ ረን ፊደል እና ፈን ፊደል በመጠቀም ገረፈ የሚል ቃል ይሰጣል ማለት ነው። ገረፈ የሚል ቃል ይሰጣል ማለት ነው። እንዲያርጋችሁ ማንበብ። መጀመሪያ ጨለመ፣ ከዛ ነበረ፣ ከዛ ጠቀመ፣ ከዛ ገረፈ። እኔን ተከታተላችሁ ተለማመዱ። ግልጽ ካልሆነ ደግሞ ቪዲዮን እያዞራችሁ እዩት ማለት ነው። ቀጥሎ በዚህ በሰማያዊ የተጻፈው መለመለ ስትቆጥሩ ልክ እንደኔ ቁጠሩ ማለት ነው። መለመለ ስትጨርሱ መለመለ። ሁለት ጊዜ መን፣ ሁለት ጊዜ ለን የመጀመሪያ ድምጾች ማለት ነው። ቀጥሎ ለመለመ ይህን መገልበጥ፣ ይሄኛውን ገልብጦ ማንበብ ማለት ነው። ከዚህ ወደዚህ እንደ ማንበብ ማለት ነው። ለን መጀመሪያ፣ መን መልሶ እዚያ መ። ይሄኛው መጀመሪያ መን ተጠቅመን ቀጥሎ ለን ነበር ያስቀደምነው። አሁን ደግሞ ለን መጀመሪያ ቀጥሎ መን ማለት ነው። ይሄኛው መለመለ፣ ይሄኛው ደግሞ ለመለመ የሚሉ ቃላቶች ይሆናሉ ማለት ነው። ከዛ ሀከመ ይላል። ደግሞ ከዚያ ሀከመ ይላል ማለት ነው። ሃን፣ ከንና መን ፊደል በመጠቀም ሀከመ ይላል ማለት ነው። ቀጥሎ ከመረ ከዛ ከዛ ረ ፊደል ማለት ነው። ከመረ ይላል ማለት ነው። እንዲያርጋችሁ ማንበብ። መጀመሪያው መለመለ፣ ከዛ ለመለመ፣ ከዛ ሀከመ፣ መጨረሻው ከመረ የሚሉ ቃላቶችን ተለማመድን። ቀጥሎ ሰበሰበ ሰን፣ በን፣ ሰንና በን ማለት ነው። ሁለቴ ሰን፣ ሁለት ጊዜ በን ተጠቅማችሁ ሰበሰበ የሚለውን ቃል ይሰጣችኋል ትርጉም ያለው። ቀጥሎ ደግሞ በሰበሰ፣ አሁንም ይህን መገልበጥ ይሆናል። በን መጀመሪያ፣ ሰን፣ ከዛ በን፣ ከዛ ሰን በአንድ ላይ በሰበሰ የሚለውን ቃል ይወስዳል ማለት ነው። ቀጥሎ ጀመረ ይላል። ደግሞ ጀመረ ጀን ፊደል፣ መን ፊደል እና ረን ፊደል በአንድ ላይ ጀመረ ይላል ማለት ነው። ከዛ መጨረሻው
ሰረቀ ሰንና ረን ቀን ፊደል ማለት ነው። በአንድ ላይ ሰረቀ የሚል ቃል ይሰጣል ማለት ነው። መጀመሪያው ሰበሰበ፣ ከዛ በሰበሰ፣ ከዛ ጀመረ፣ ከዛ ሰረቀ ይላል ማለት ነው። ያርጋችሁ መለማመድ ትችላላችሁ ማለት ነው። ከዛ ቀጥሎ ያለው ደግሞ ለቀመ ለቀመ ለን ፊደል ቀን ፊደል እና መን ፊደል በአንድ ላይ ለቀመ ይላል ማለት ነው። ከዛ ቀመሰ ቀመሰ ቀን ፊደል መንና ሰን በአንድ ላይ ቀመሰ ይላል። ከዛ ቀረበ ቀን ረን በን ፊደል በአንድ ላይ ቀረበ ይላል ማለት ነው። መጨረሻው ሰመረ 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 ይላል ማለት ነው። ሰን መንና ረን ፊደል በመጠቀም እንዲያርጋችሁ ማንበብ። ለቀመ፣ ቀመሰ፣ ቀረበ፣ ሰመረ የሚሉ ቃላቶችን አነበብን ማለት ነው። ከዛ መጨረሻ በቀይ የተጻፈው ደረጀ ደረጀ ደንና ረን ጀን ፊደል ማለት ነው። ደረጀ። ከዛ በሰለ በን ሰንና ለን ማለት ነው። በሰለ። ከዛ ነገረ ነን ገንና ረን ፊደል ነገረ። መጨረሻው ጨረሰ ጨረሰ ጨን ረንና ሰን ፊደል ማለት ነው። በአንድ ላይ ጨረሰ የሚሉ ቃላቶችን አነበብን ማለት ነው። እንዲያርጋችሁ መለማመድ። መጀመሪያው ደረጀ፣ ከዛ በሰለ፣ ከዛ ነገረ፣ መጨረሻው ጨረሰ የሚሉ ቃላቶችን ተለማመድን ማለት ነው። እንዲህ ያደረጋችሁ ቪዲዮውን እያዞራችሁ በማየት ብትለማመዱ እዚህ ዩቲዩብ ላይ ማውጣት ትችላላችሁ ማለት ነው። በግል ማጥናት ብትፈልጉ ታች ላይ በማስቀመጠው ስር ደውላችሁ አናግሩኝ። በቅርብ ቀን እንድታውቁ እኔ ያግዛችኋለሁ ማለት ነው። የዛሬ ቪዲዮ ይህን ይመስላል። በሌላ ቪዲዮ እስከመጣ ሰላም ሁኑ። ቻው